ለዚህ ነው ቁጥር 6 ላይ የሚላቸዋል መመካታችሁ መልካም አይደለም። ይሄ መልካም መመካት አይደለም። ይሄ ጥሩ የሚጠቅም መመካት አይደለም። በጣም እንደምትመኩ አውቃለሁኝ። መንፈሳዊ ነን ብላችሁ ትላላችሁ፣ ግን መልካም አይደለም። ይሄንን ጉድ ይዛችሁ ልታዝኑ ሲገባችሁ እናንተ ግን እየተመካችሁ ነው። አንዱ ችግራችሁ ምንድነው? ጥቂት ነው የምትሉት፣ ግን ጥቂት እርሾ ነው ሊጡን የሚያቦካው። ስለዚህ መጣበታለሁ ወገኖቼ፣ የኃጢአት ትንሽ የለው፣ የመርዝ ትንሽ የለው። የሚገርማችሁ ይሄም ሰው ራሱ ይሄንን አድርጎ በእግዚአብሔር ፊት ጸያፍ የሆነ ነገር አድርጎ ግን ማምለኩን አላቆመም። ይገባችኋል አባባሌ? አላቆመም። እንዴት ነው አንዳንድ ሰዎች በኃጢአት ውስጥ ሆነው ግን እንዴት ነው የሚችሉት? እኔ ሁልጊዜ ጥያቄ ስለሚሆንብኝ ነው። እኔ እናንተን አላቅም። ማገልገል ሁሉ ይችላሉ። ታውቃላችሁ ይሄንን? ማይ ጉድነስ በኃይል ማገልገል ይችላሉ። ለም ባለ ጭቂት ብለውት ማጥ ውስጥ ሆነው በኃጢአት ማጥ ውስጥ ሆነው ወገኖቼ ያንቀጠቀጣሉ እንደዚህ በአገልግሎታቸው። እና የኔ ደግሞ ችግር ምንድነው? እንዲህ ነው የሚቻለው። ግን አንድ ነገር ልንገራችሁ፣ ሰው ሰይጣን ሲያስተው ይታዘንለታል፣ መፍትሄም ሊያገኝ ይችላል። ከዛ ከተያዘበት ወጥመድ ሊወጣ ይችላል። ሰው ሲያስተው ሰው ይታዘንለታል፣ ይደረስለታል፣ መመለስ ይቻላል። አደገኛው ምን እንደው ታውቃላችሁ? ሰው ራሱን ሲያስት ነው የመጨረሻው። በቃ በጣም በጣም ከባዱ ራሱን ሲያስት ነው። ለዚህ ነው እኮ ያዕቆብ ምዕራፍ 1 ላይ ቁጥር 21 ላይ ሄዳችሁ ተመለከቱ። ቃሉን የምታደርጉ ሁኑ እንጂ እየሰማችሁ ብቻ ራሳችሁን የምታስቱ አትሁኑ። አንደኛው ማሳት በመስማት ነው። እየሰማችሁ ራሳችሁ የምታስቱ አትሁኑ ይልና ይቀጥልና ደግሞ ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእሱ አምልኮ ከንቱ ነው ይላል። ስለዚህ ወገኖቼ አንደበታችን ልባችንን ምን ሊያደርገው ይችላል? ሊያስተው ይችላል። ምን ማለት መሰላችሁ? ማሳት ማለት እኮ ያልሆነውን እውነት ነው ብሎ ማሳመን ማለት ነው አይደል? አሳትኩት እኔ ካልኩኝ ምን ማለት ነው? ውሸቱን እውነት ነው ብዬ አሳመንኩት ማለት ነው። አይገርማችሁም? አንደበታችን ምናችንን ማሳመን ይችላል? ልባችንን። እግዚአብሔር የጸጋ አምላክ ነው፣ የምህረት አምላክ ነው ምናምን። ይሄ እኮ ተፈጥሮ ነው። ያንዳንዱ ሰው የተለያየ ተፈጥሮ አለው። ያንዳንዱ ሰው ደግሞ ለየት ያለ ነው። በቅርቡ አንድ በጣም ኃጢአት የተዘፈቀ ሰው አገልጋይ አጋጠመኝና በጣም ይገርመኝ ነበር። ምክንያቱም በጣም ከፍ ያለ መንፈሳዊ ነገር ነው የሚያወራኝ። ማለት በቃ ሶስተኛው ሰማይ ላይ ምናምን በቃ ስለ እንትን ነው የሚያወራኝ። ወራስ ደግሞ ማቀው እዛ ጋር ተዘፍቋል። እና እንዴት ነው እያልኩ ስል በጫወታችን መሃል አንዳንድ ነገሮች ነገረኝ። ራሱን ያሳመነውን ነገር። ወገኖቼ ቢ ኬርፉል። ምን እንደምትሰሙ ተጠንቀቁ። ከዛ ደግሞ ምን እንደምትናገሩ ተጠበቁ። ምክንያቱም በምትሰሙትና በምትናገሩት የገዛ የራሳችሁን ልብ ልታሰቱ ትችላላችሁ። መፍትሄ የላችሁም ከዛ በኋላ። ምክንያቱም ሌላ አካል መጥቶ አይደለም ያሳታችሁ፣ ራሳችሁን ያሳታችሁት። ሰልፍ ዲሰፕሽን ኢዝ ዘ ወርስት ዋን፣ ዘ ወርስት ዲሰፕሽን። ስለዚህ ይሄ ሰውዬ ጉባኤ ውስጥ ሆኖ ምን ያደርጋል? በመካከላችሁ አለ ነው የሚለው። እንግዲህ ምንድን ነው የሚያደርጉት እነዚህ ሰዎች ሲሰበሰቡ? ይጸልዩ የለ እንዴ? ይዘምሩ የለ እንዴ? ይላል እኮ። እንግዲህ በምትሰበሰቡበት ጊዜ ምንድን ነው ይላል እኮ እዚሁ የአንደኛ ቆሮንቶስ ምዕራፍ 14 ላይ ስትሄዱ በማህበር በምትሰበሰቡበት ጊዜ ምንድን ነው? ለአንዱ ትምህርት አለው፣ ለአንዱ ጸሎት አለው፣ ለአንዱ እንትን አለው። ለዛውም እኮ እንዳሁኑ ዘመን እንደዚህ ፒው ላይ ተደርድረው ቁጭ ብሎ መስማት አይደለም። ያን ጊዜ ሁሉም በመንፈስ
የሚመጣለትን ምን ያደርጋል? ይናገራል። መዝሙር ያለው ተነስቶ ይዘምራል። ትምህርት ያለው ተነስቶ ይዘምራል። ትንቢት ያለው ይናገራል አይደል እንዴ? እንደዚህ ነው የሚያደርጉት። እና ይሄም ሰውዬ ደግሞ ያደርጋል። በቃ ከነሱ ጋር ያደርጋል የሚደረገው ነው። ራሱን አሳምኖታል። አደገኛ ነገር። የሚገርመው ይወገድ 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 ምናምን የሚለው ሰውየውን ነው አይደል እንዴ? ዘሌዋውያን ላይ ግን ብትሄዱ ማና ማን ነው የሚለው? የአባቱን ሚስት ያገባ አይደለም የሚለው? ሁለቱም ይገደሉ ነው የሚለው። ጳውሎስ ለምንድን ነው ሴትዮዋን ማያነሳው ካላችሁ፣ በጣም አንድ የሚነግረን ነገር ክፍሉ ምንድን ነው? ሴትዮዋ አማኝ አይደለችም ማለት ነው። የለችም እዚህ ጉባኤ ውስጥ። ስለዚህ ምክንያቱም በውጭ ባሉት ማን ነው የሚፈርድባቸው ነው? መጨረሻ ላይ እግዚአብሔር ይፈርድባቸዋል። ውስጥ ባሉት ግን እናንተ አትፈርዱምን? ስለዚህ ይሄ ሰውዬ ውስጥ ነው ያለው። ሴትዮዋ ያለች አይመስለኝም። አያነሳትም። ስለዚህ ምንድን ነው መፍትሄው? መፍትሄው የመጀመሪያው እዘኑ ነው። ሁለተኛ ደግሞ ከመካከላችሁ ምን ይሆን? ይወገድ። ከመካከላችሁ ይወገድ። ተመልከቱ፣ ይሄን ነገር በጣም ነው የሚደጋግመው ጳውሎስ። ከመካከላችሁ መጨረሻም ላይ ቁጥር 13 ላይ ሲጨርስ ክፉን ከመካከላችሁ ምን አድርጉት? አውጡት ይላል። እኛ በዚህ ዘመን የለመድነው ምንድን ነው? በዚህ ዘመን የለመድነው ሰዎች እንደው በጣም ግሬቭ በሆነ ኃጢአት ውስጥ ሲገኙ መጀመሪያ ጉዳዩን ማን ነው የሚይዘው? ፓስተርና ሽማግሌዎች ብቻ ናቸው የሚይዙት። በሚስጥር ይያዛል። ከዛ ሰውየው ጋር ይነጋገራሉ። ከዛ በኋላ እያለ በሂደት ነገሩ እንትን ይላል። በጣም ጀንትል ለመሆን እንሞክራለን። ጳውሎስ ጀንትል ይመስላችኋል? እዚህ ላይ ጀንትል አይደለም አይደለ? ከመካከላችሁ አስወግዱት ነው የሚለው። ከመካከላችሁ አውጡት፣ መብል እንኳ ከእርሱ ጋር አትብሉ ይላል አይደል? ልክ ነኝ? ምን ማለቱ ነው? ምን ማለቱ ነው? ወይኖቼ ቤተ ክርስቲያንን እንዴት እንደሚያያት ጳውሎስ ላሳያቸው እዚህ ጋር። እኔ ቁጥር 3 ምንም እንኳ በስጋ ከእናንተ ጋር ባልሆን፣ ኤፌሶን ነው ያለው፣ በአካል በስጋ ባልሆን በመንፈስ ከእናንተ ጋር ነኝ። እኔ ልንገራችሁ አይደለ፣ እንደዚህ ክፍል ጳውሎስ በጣም ረቂቅ የሆነ መንፈሳዊ ነገር የተናገረበት ክፍል ያለ እንኳን አይመስለኝም ከጻፋቸው መልእክቶች ውስጥ። ምን እያለ ነው ያለው? እንዳለሁ ቁጠሩ ነው ያለው። እንዳለሁ አድርጋችሁ ቁጠሩኝ፣ እንዳለሁ አድርጋችሁ አስቡ አይደለም ያለው። ስቴትመንት ነው የሚናገረው። እኔ ምንም እንኳ በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ስለዚህ ወገኖቼ ቤተ ክርስቲያን የስጋዎች ስብስብ አይደለችም። ሰዎች በስጋ መጥተው አንድ ላይ የሚከማቹባት ስብስብ አይደለችም። ቤተ ክርስቲያን መንፈሳዊ ስብስብ ናት። Do we really understand that? መንፈሳዊ ስብስብ ናት። ቆይ አንድ ነገር ልጠይቃችሁ። ማን ነው ስሙ? ወንድሜ ይትባረክ። እዚህ አባል ነህ አይደለ? ኦኬ። አሁን በአካል በመካከላችን ነው አይደለ ያለው? እንበልና ኔክስት ዊክ ወደ ኢትዮጵያ ብሄድ በአካል በመካከላችን ነው ያለው? አይደለም። ኢትዮጵያ ሄዶ እሱ ልም ያለ ኃጢአት ውስጥ ቢገባ እኛን ይመለከተናል? እዚህ አይደለም ያልኳችሁ፣ ኢትዮጵያ ሄዶ እሱም ራሱ ቢሆን ማንን አያስብም? ከማያስባቸው መካከል አንዱ ቸርችን ነው የማያስበው። ይገባቸዋል? አበባ ላይ ኢዝ ኢን ኢትዮጵያ
he's somewhere, he's thousands of miles away from Boston አይደል እንዴ? እዛ ኢትዮጵያ ስላሉ ጉዳዮች ያስብ ይሆናል እንጂ ስለዚህኛው አያስብም። ወገኖች አንድ ነገር ልንገራችሁ፣ ይሄ ሰው ኃጢአት የሚሰራው መካከላችን ሆኖ ነው። ምክንያቱም በአካል ነው ተጉዞ ኢትዮጵያ የሚባል ሀገር የሄደው እንጂ በመንፈስ ከማን ጋር ነው? ኧረ አይሰማኝም ባካችሁ ወገኖቼ። ለምን? ምክንያቱም አብሮ ከኛ ጋር ተሰርቷል። ምንድን ነው የሚለው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው፣ እናንተም ለእግዚአብሔር በመንፈስ መኖሪያ ለመሆን መንፈስ አብራችሁ ትሰራላችሁ ይላል አይደል እንዴ? ስለዚህ እሱ አንዱ ጡብ ነው አይደል እንዴ? ይሄ መንፈሳዊ ቤት ሲሰራ ለዚህ እኮ ነው በሰው ዘንድ ወደ ተጣለ ወደ ተናቀ በእግዚአብሔር ዘንድ ወደ ተመረጠና ክቡር ወደ ሆነ ወደዚህ ሕያው ድንጋይ እየቀረባችሁ እናንተም በክርስቶስ ኢየሱስ ሕያዋን ድንጋዮች ናችሁ፣ በክርስቶስ ኢየሱስ እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ስለዚህ ይሄ ቤት እየተሰራ ነው። የሚሰራባቸው ድንጋዮች ደግሞ ጡቦች ደግሞ እኛ ነን። ስለዚህ ይመስላችኋል ፕሮግራም ጨርሰን ወደ የቤት ስንሄድ ቤቱ የሚፈርስ ከዛ እንደገና ደግሞ እሑድ ደርሶ ስንመጣ የሚሰራ የሚመስላችሁ ነው። መንፈሶቻችን ተገጣጥመው የሚሰራ ቤት ነው፣ መንፈሳዊ ቤት ነው። ስለዚህ እኛ በአካል አንድ ላይ ሆነን አልሆነን አንድ ጊዜ ቃል እስከገባን ድረስ እኔ የዚህ ህብረት አባል ነኝ ኦኬ ብለን እዚህ ቤተክርስቲያን ውስጥ እስከተጨመርን ድረስ ይገባችኋል። የዚህ ሎካል ቸርች የዚህ መቅደስ ጡብ ነን፣ አካል ነን። እንትንም እንሁን እንትን እንሂድ እንትንም እንሁን እንትን የዚህ ይመለከታል። ስለዚህ እኛ ስንፈርስ ቤቱ ምን እየሆነ ነው? እዚህ እየፈረሰ ነው። ተመልከቱ። ወንድሜ ወደ ኢትዮጵያ ሄደ ከሳምንት በኋላ። እዛ ለአንድ ሳምንት በጌታ ፊት ለመሆን ዘግቶ እየጸለየ ልዩ ጸጋ ተቀበለ። እግዚአብሔር በብዙ መንፈሳዊ ነገር ባረከው። ተባርከናል አልተባረክንም? እሱ ብቻውን አይደለም የተባረከው፣ እኛም ተባርከናል። ለምን? በሱ በኩል ያ ጸጋ ወደኛ ይመጣል አይመጣም? ጸጋውም አፌክት ያደርገናል፣ ውድቀቱም አፌክት ያደርገናል። አሜን። this is a church ወገኖቼ ልንገራችሁ፣ ቤተ ክርስቲያን የግለሰቦች ስብስብ አይደለችም። እንደሱ ነው እኛ የምናስበው አይደለም። እንደው ይሄ ከኛ ይራቅ። የግለሰቦች ስብስብ አይደለም። ቤት ሲሰራ አይታችሁ እንደሆነ አገር ቤት ድሮን የትዝ የሚለኝ ሰዎች ቦታ ሲመሩ ምን ያደርጋሉ? ቶሎ ብለው በጭነት መኪና ድንጋይ አምጥተው ያፈሳሉ አይደል እንደዛ ቦታ ላይ። ስለዚህ እዛ ጋር የምታዩት የተከመረ ድንጋይ ነው። ነገር ግን ከጥቂት ጊዜ በኋላ ቤቱን ሰርተው ሲጨርሱ የተከመረ ድንጋይ ነው የምታዩት፣ ቤት ነው የምታዩት። ወገኖቼ ቤተ ክርስቲያን የሕያዋን ድንጋዮች ክምር አይደለችም። ተከምሮም ካያችሁት ምን እንዲሆን ነው የተከመረው? ቤት እንዲሆን ነው። መንፈሳዊ ቤት ለመሆን ነው። አንድ ቤት ስናይ አንድ ቤት እንላለን እንጂ 37 ድንጋዮች አንልም አይደል እንዴ? በጡብ አንቆጥርም፣ በድንጋይ አይደለም የምንቆጥረው፣ በእንጨት በማዕዘን በማገር በምናምን በመቃን በጉበን አይደለም የምንቆጥረው። ምን ብለን ነው? ቤት ብለን ነው። ስለዚህ ወገኖቼ የግለሰቦች ክምችት አይደለችም ቤተክርስቲያን። ቤተክርስቲያን አንድ ኢንቲቲ ናት፣ አንድ መንፈሳዊ አካል ናት። አንተ አይን ጆሮ ምናምን ስብስብ አይደለህም አይደል እንዴ? እና እንደሱ ናችሁ እናንተ። እንደሱ ነው የሚሰማሽ አንቺ አሁን ስታስቢ ስለራስሽ የጉበት የኩላሊት የሳምባ የጣፊያ የምናምን ክምችት እንደሆነሽ ነው የሚሰማሽ። እንደሱ የሚሰማው ሰው ካለ ምርመራ ሐኪም ጋር መሄድ ነው። ምክንያቱም ችግር ነው ያ። እንደሱ አይደለንም። አንድ ሰው ነን፣ ከሌ የምንባል ነን። ይገባችኋል? ባለ ሐሳብ ያለን ዓላማ ያለን ፈቃድ ያለን ሰው ነን እንጂ የሆኑ የብልቶች ስብስቦች አይደለንም። አንድ ማንነት ያለንን ቤተ ክርስቲያን አንድ መንፈሳዊ ኢንቲቲ ናት እንጂ የግለሰቦች ክምችት አይደለችም። ስለዚህ ከእናንተ ጋር ነኝ።
ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። ለምንድን ነው በጌታ በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ የሚለው? ምንም እንኳን ጳውሎስ ሐዋርያ ቢሆን፣ ምንም እንኳን ጳውሎስ የዛች ቤተክርስቲያን መስራች ቢሆን፣ ምክንያቱም ምዕራፍ 3 ላይ አንብበናል አይደል? ቁጥር 9 ላይ የእግዚአብሔር ጸጋ እንደሰጠኝ መጠን እንደ ብላተኛ አናጺዎች አለቃ መሰረት ብሏል። በስራችን ቢሆን ግን ስልጣን ግን የለውም። ለማገልገል ነው እንጂ ስልጣኑ ማንንም ለማባረርም ለማስገባትም ለማስወጣትም ምን የለውም። አይገርማችሁም? ጳውሎስ ቆሮንቶስ ላይ ስልጣን ሳይኖረው ዛሬ እኮ በዘመናችን አንዳንድ አገልጋዮችን የሚሉ የተቀባነን የሚሉ ሰዎች እኮ ምን አላቸው? ትቀልዳለህ፣ ከግቤ ይወጣልኝ ነው የሚሉ። ልክ እዚህ አሜሪካን ሀገር ሰዎች ምንድን ነው የሚሉት? ይሄ የነሱ ፕሬሚስስ ላይ አላለ የነሱ ምንድን ነው የሚባለው? ትሬስፓስ ማለት እንትናቸውን ካለፍክ ሊገሉ ሁሉ ይችላሉ። ተጠያቂም አይደሉም። ደመከብል ሆነ ነው የምትቀረው። ያ ህጉ እንደዛ ነው የሚለው ትሬስፓስ ካደረግ። ስለዚህ ከእንትኔ ላይ ወጣልኝ ነው የሚሉት። ምክንያቱም የነሱ ነው፣ ስልጣን አላቸው። ማባረር ይችላሉ፣ ማስገባት ይችላሉ ይላሉ። በቅርቡ አንዱን አልሰማችሁም? አንድ የእምነት አስተማሪ ነኝ ምናምን የሚል ኢትዮጵያ ውስጥ እኔ እንዲያም ካልፈቀድኩልህ አትገባም ወደ መንግስተ ሰማያት ሁሉ ሲል ሰምቻለሁ በጆሮዬ። እኔ ካልባረኩ አታድግም። አልሰማችሁም? ሰምታችኋል። ያው ምስክር አለኝ፣ 3 ካለኝ ይበቃኛል። ምስክር በ3 ይጸናል። በጣም በቃ አለሁ የሚል የእምነት አስተማሪ ነኝ የሚል ሰው እኔ ካላስገባው አትገባም ሲል ነበር። በኢየሱስ ክርስቶስ ስም ነው የሚለው። በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። የማ ስልጣን ነው? ስልጣኑ ቤተ ክርስቲያን ውስጥ ባለስልጣን ማ ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ቤተ ክርስቲያን ውስጥ የተሾሙ የተቀቡ እግዚአብሔር የጠራቸው ሰዎች አሉ አለ እንዴ? እነሱም ግን ስልጣናቸው በማን በኩል ነው? በኢየሱስ ክርስቶስ በኩል ነው። ስለዚህ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለውን ለሥጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። ዋው! ተሰብስበን ስብሰባው ደስ አይልም? የሚገርም ስብሰባ ነው። ማን የተሰበሰበው? የእኔ መንፈስ አለ ጳውሎስ። የሚገርም እኮ ነው። የጌታችን የኢየሱስ ክርስቶስ ኃይል መንፈስ ቅዱስ ማለት ነው። እናንተና መንፈሴ ከጌታችን ከኢየሱስ ክርስቶስ ኃይል ጋር ምን አርገን? አረ ወገኖቼ ባካችሁ ቤተ ክርስቲያንን እንወቃት። ቤተ ክርስቲያን የአገር ፍቅር ማህበር አይደለች። እንደው ላይክ ማይንድድ የሆንን ሰዎች ተሰብስበን አንድ ላይ የምንኖርበታል። ቤተ ክርስቲያን መንፈሳዊ ስብስብ ናት። እናንተ መንፈሴ ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መቼስ እውነት ለመናገር በጣም ከሚያስፈሩን የመጽሐፍ ቅዱስ ክፍሎች መካከል ብዬ ነው ብጠይቃችሁ ብዙዎቻችሁ የምትሉት ይሄ ይመስለኛል። ለሰይጣን እንዲሰጥ ፍርዴ ነው። አያስፈራም? እና ጳውሎስ ራሱ እንዴት እንዲጨከነ ምናምን አያሰኛችሁም? አንዳንድ ነገር ልንገራችሁ እዚህ ጋር። በመሰረቱ ዝቅ ብሎ ስለምንድን ነው የሚያነሳው? ስለ ፋሲካ አይደለ እንዴ? ስለ እርሾ፣ ስለ ቂጣ በዓል ነው የሚያነሳው። ፋሲካችን ክርስቶስ ታርዷልና ብሎን። እስቲ አስታውሱ፣ ፋሲካው የታረደበት ምሽት የምን ምሽት ነበር? በዛ ምሽት ምን ሆነ? እግዚአብሔር የጥፋት መልአክ በግብፅ ምድር ላይ ያልፋል አላለም? ከኔ ጋር ናቸው? የጥፋት መልአክ በግብፅ ምድር ላይ ያልፋል አለ። ስለዚህ ውጪው ምን አይደለም እያለ ነው፣ ሴፍ አይደለም። እናንተ ግን not because of your own righteousness በራሳችሁ በግላችሁ ማንነት ሳይሆን መቃኑና ጉበኑ በበጉ ደም በተቀባው ቤት ውስጥ
ስላላችሁ you are safe, you are secured. አሜን። you are secured ከአላችሁበት ቦታ። ቆይ አንድ ነገር ልንገራችሁ እዚህ ጋር የጥፋት መልአክ እያለፈ ነው፣ ሰዎች እየቀሰፈ ነው። እናንተ ግን ምንም አትሆኑም። ለምን? እንትን ስለሆናችሁ አይደለም። just because of your location, it's because of your position. እዛ ቤት ውስጥ ስለሆናችሁ። ውጭ እየረገፈ ነው ሰው፣ እናንተ ግን ውስጥ ናችሁ። አንድ ነገር ልንገራችሁ ወገኖቼ፣ በክርስቶስ በመሆናችን፣ በቤተ ክርስቲያን ውስጥ በመሆናችን፣ በዚህ መንፈሳዊ ክልል ውስጥ በመሆናችን በቃላት ልንገልጸው ከማንችላቸው ነገሮች ሁሉ ተጠብቀናል። አሜን። you are protected ማለት እኮ እናንተ ከሌላው ሰው ስለተለያችሁ አይደለም፣ ስለተሻላችሁ አይደለም፣ ካላችሁበት ቦታ የተነሳ። ለዚህ ነው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያለ ሬፊውጂ ውስጥ አይደለም ይለው፣ ሬፊውጂ ውስጥ ያድራል። አያችሁ፣ እኛ ምን ውስጥ ነው ያለ ነው? in the shadow of the Almighty. Hallelujah. In the refuge of the Most High. እዛ ውስጥ ነው ያለ ነው። እግዚአብሔርን አንተ መታመኛዬ ነው እለዋለሁ፣ እሱ መጠጊያዬና አምላኬ ነው፣ ሸጋዬ ነው። አሜን ይልና እዚህ በመሆነ ምን አትፈራም ይላል። ሄዳችሁ መዝሙር 91 ተመልከቱት። ሰባት ነገሮችን ይጠራል። በጣም ነው ይገርማችሁ። የቀትር ጋኔን፣ በሌሊት መሄድ፣ በጨለማ መሄድ፣ ክፉ ነገር አይደለም የሚለው አደጋ ምናምን። እናንተ ቁጠሩት፣ እኔ በደንብ ቆጥሬዋለሁ። 7 ነገሮችን ይቆጥራል። ከነዚህ ምን አታረግም፣ አትፈራም። ስለሌለ አይደለም፣ እነዚህ አሉ፣ እነዚህ ነገሮች አሉ። ማትፈራው ግን ከምን የተነሳ ነው? ምክንያቱም በልዑል መጠጊያ ውስጥ ነው ያለው። you are protected። እነዚህ 7ቱ ነገሮች እኮ ብዙ ጊዜ ስናነበው እንሳሳታለን። ባጠገብህ ሺህ በቀኝህም እና የሚመስለን ምንድን ነው? ምኖች ናቸው የሚወድቁት? አጋንንቶች ምናምን አይደለም። እንደሱ አይደለም የሚለው ምንድን ነው? ከነዚህ 7 መቅሰፍቶች የተነሳ ውጪ ካሉት ባጠገብህ 1000 ሰዎች ምን እየሆኑ ነው? ይሄ መቅሰፍት እየጣላቸው ነው። በቀኝ 10 ሺዎቹን ይሄ መቅሰፍት ምን እያደርጋቸው ነው? እየጣላቸው ነው። ወደ አንተ ግን ይሄ መቅሰፍት ምን አይሆንም፣ አይቀርብም ነው የሚለው። እዚህ ከተማ ውስጥ ስንቶች ናቸው የሚረግፉት ወገኖች? እኛ ግን ፕሮቴክትድ ሆነናል። ለምን? ወደ እኛ ምን ማለት ስለማይችል፣ መቅረብ ስለማይችል። ለምን መቅረብ ማይችል? ያለንበት ፖዚሽን ነው። ስለዚህ እዚህ ጋር የሚናገረው ውጪው ሴፍ አይደለም። እዚህ በመሆናችሁ በክርስቶስ ቤተክርስቲያን ውስጥ በመሆናችሁ ብቻ ምን ሆናችኋል? ሴፍ ሆናችኋል። ውጪ ማን ኦፐሬት እያደረገ ነው? ሰይጣን። እናንተ ግን ያላችሁት የት ነው? እዚህ ነው። ቆይ አንድ ነገር ልንገራችሁ። ይሄ ፕሪቪሌጅ ነው አይደለም? ከሞን ቸርች ዌክ አፕ። እንደዚህ አይነት ሴኩሪቲ ሊሰጠን የሚችል አለ ዓለም ላይ? የለም። የአሜሪካን ፕሬዚደንት ይሄ ሴኩሪቲ የለውም አይደል እንዴ? ኖ ዌይ። እነ ዘከርበርግ፣ እነ ቤዞስ፣ እነ ቢልጌት፣ እነ ማስክ፣ ኤለን መስክ ይሄንን ሊያገኙት አይችሉም። ኦኬ፣ ሁልጊዜ ፕሪቪሌጅ ከምን ጋር ነው የሚመጣው? ከሪስፖንሲቢሊቲ ጋር አይደል እንዴ? መብት ከምን ጋር ነው የሚመጣው? ከግዴታ ጋር ነው። ስለዚህ ይሄ መብቴ ነው፣ ግን ግዴታዬ ምንድን ነው? ለዚህ ቤት እንደሚገባ መኖር አለብኝ። አሜን አሜን። ለዚህ መንፈሳዊ ቤት፣ ለዚህ ለልዑል መጠጊያ እንደሚገባ መኖር አለብኝ። ለዚህ እኮ ነው ፈጥኜ እመጣለሁ አለው ጳውሎስ ጢሞቴዎስን፣ አንደኛ ጢሞቴዎስ ምዕራፍ 3 ላይ ፈጥኜ እመጣለሁ፣ ነገር ግን ምናልባት በዘገይ የማይዘገይ ነገር አለኝ።
በእግዚአብሔር ማደሪያ ቤት ውስጥ መኖር እንዴት እንደሚገባ ታውቅ ዘንድ ይህንን እጽፍልሃለሁ። ቤቱም የእውነት አምድና መሰረት እሱም የሕያው እግዚአብሔር ቤተ ክርስቲያን ነው። ስለዚህ እዚህ በእግዚአብሔር ማደሪያ ቤት ውስጥ መኖር እንዴት እንደሚገባ ማወቅ አለብን። እንደ ልባችን እንደፈለገውን ደስ ያሰኘንን እያደረግን እዚህ ቤት ውስጥ መኖር ኢምፖሲብል። ኮንሲኩዌንሱ ምንድን ነው ካላችሁኝ፣ መውጣት ይመጣል። ግን አንድ ነገር ልንገራችሁ፣ ጳውሎስ ለምንድን ነው ይህንን ሰው እያስወጣው ካላችሁኝ፣ ለምን እንዳስወጣ ታውቃላችሁ? ሊቀጣው አይደለም ይመስለን? አይደለም፣ ሊያድነው ነው። ሊያድነው ነው። ለምን? ኦኬ፣ የዚህ ሰውዬ ዋና ችግር ምን ይመስላችኋል? ንገሩኝ እስቲ፣ ምንድን ነው ዋና ችግሩ? ራሱ ማሳቱ፣ ዝሙት መፈጸሙ ምናምን አለ ወይኔ ነው። የዚህ ሰውዬ ዋና ችግሩ ይሄንን በጣም በአሕዛብ ዘንድ እንኳን የተጠላ ነገር መፈጸሙ አይደለም። እሱ ችግር ነው። ኦኬ፣ ነገር ግን መፍትሄ ያለው የለውም። ምን ቢያደርግ ኖሮ? ንስሐ ቢገባ ኖሮ አለ። ግን ትልቁ ችግሩ ይሄ ሰውዬ ንስሐ ለመግባት ፈቃደኛ አይደለም። ወይኖች ያን ነገር ልንገራቸው፣ ትልቁ የኃጢአት ችግር ኃጢአት መስራታችን አይደለም፣ ንስሐ ለመግባታችን ነው። ይሄ ሰውዬ በብሉይ ኪዳን ቢሆን ኖሮ በድንጋይ ተወግሮ ይሞት ነበር አለ። አሁን ግን ማን ሞቶለታል ስለሱ? ስለዚህ መሞት የለበትም። ግን ንስሐ በመግባት እና ንስሐ መግባት ማለት ደግሞ ይቅር በለኝ ማለት ብቻ አይደለም፣ ያንንም ነገር መተው ነው አይደል እንዴ? ስለዚህ ያን ቢያደርግ ኖሮ ይሄ ሰውዬ ይተርፋል አይተርፍም? አሁን ግን ችግሩ እሱም ታብየዋል፣ አብረውትም ያሉት ምን ሆነዋል? ታብየዋል። ንስሐ ለመግባት ፈቃደኞች አይደሉም፣ እነዚህም ለማዘን ፈቃደኞች አይደሉም። ኦኬ፣ አንድ ሰው የሚሞተው ኃጢአት ስለሰራ አይደለም፣ ንስሐ ስላልገባ ነው። ይህን ሁሉ የምታዩት የዓለም ሕዝብ በክርስቶስ ኢየሱስ ያላመነ የዓለም ሕዝብ ወደ ሲኦል የሚሄደው ኃጢአት ስለሰራ ነው ይመስላችኋል? ነው። በክርስቶስ በማመን ንስሐ ስላልገባ ነው አለ እንዴ? ስለዚህ ይሄ ሰውዬ ንስሐ ለመግባት ፈቃደኛ አይደለም፣ ልቡን አደንድኗል። ኦኬ፣ ዝም ብሎ ቤተው ውስጥ ቤተክርስቲያን ውስጥ እየጨመረ በዛ ላይ እየጨመረ ሄድና ህይወትን ያጣል፣ የዘላለም ህይወትን ያጣል። ስለዚህ ምን አደረገው? አሁን ወደ ውጭ ከዛ መቃኑና ጉበኑ ከተቀባው ቤት ውጭ ሲሄድ በኢየሱስ ስም ማለት ይችላል? እንትና እኮ ነኝ፣ ትላንት እንዲህ ሳገለግል የነበርኩ ነኝ ማለት ይችላል? ኖ፣ ቅድምም የጠበቀህ ማንነት አይደለም፣ የነበርክበት ፖዚሽን፣ የነበርክበት ቦታ ነው። ስለዚህ እዚህ ከተገኘህ ዋጋህን ታገኛለህ። ግን ደስ የሚለው ነገር ሰይጣን መጉዳት የሚችለው ምኑን ብቻ ነው? ዋው! እግዚአብሔር ኢዮብን ምን አለ? ስለ ኢዮብ ሲናገር ይኸው በፊትህ ነው፣ ግን ምኑን ብቻ አለ? ስጋውን። ልክ እንደዛ ነው ማለት። ለካስ መገደብ ይችላል። የሰይጣን ስልጣን ምን የሆነ ነው? ኢቭን ተሰጥቶት እኮ እንካ እጅ ላይ ተብሎ ኢየሱስ ክርስቶስ ታልፎ ተሰጥቷል አልተሰጠም? አሁን የዚህ ዓለም ገዢ ይመጣል አላል እንዴ? እኔም አባቴ ያርገኝ ተሰጠው እኮ። ግን ምኑን ብቻ ነው ሊጎዳ ይቻለው እንጂ ሊያገኘው ቻለ ጌታን። ስለዚህ ስጋውን ሲያሰቃየው ይሄ ሰውዬ ብሮክን ይሆንና ወደ ንስሐ ይመጣል። ሃሌሉያ አሜን። ስለዚህ ምን እያደረገው ነው ጳውሎስ? አንድ ነገር ልንገራችሁ ወገኖቼ፣ ቤተ ክርስቲያን በየትኛውም በደልና ኃጢአት ስለተገኘ ሰው እርምጃ ስትወስድ ሁልጊዜ ማሰብ ያለባት ዓላማው መቅጣት አይደለም። ዓላማው መመለስ ነው። ዓላማው ማደስ ነው። አሜን። ዓላማው ማዳን ነው። መንፈሱ በጌታ ቀን በጌታ ኢየሱስ ቀን ምን ትሆን ዘንድ? ትድን ዘንድ። ስጮክ ብላችሁ ትድን ዘንድ በሉ። ዓላማው ምንድን ነው ካላችሁኝ፣ ይድን ዘንድ ነው። ትዝ ይላችኋል አንደኛ ጢሞቴዎስ ላይ ሄዳችሁ ስትመለከቱም እንደዚሁ ለሰይጣን አሳልፎ ሰጥቷል አለ።
ሄሜኒዮስ እና እስክንድሮስ የሚባሉ ሰዎችን ጳውሎስ ለሰይጣን አሳልፎ ሰጥቷል። ለምን? እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፎ የሰጠው ይችላል። ሲጮክ ብላችሁ ይማሩ ዘንድ በሉ። እንዳይሳደቡ ሲል ይሄ እኛ የምናውቀውን ስድብ አይደለም። ምክንያቱም ስድብ ሰው ሲሰደብና እግዚአብሔር ሲሰደብ የተለያየ ነው ቃሉ፣ ቋንቋው። ሰው ሲሰደብ ኢንሰልት ነው አይደል እንዴ? ግን እግዚአብሔር ሲሰደብ ብላስፌሚን ማለት አደገኛ ነገር ነው። እነዚህ ሰዎች ስለ ክርስቶስ የሚናገሩት ትምህርት ብለው የሚያስተምሩት ክርስቶስን ምን የሚያደርግ ነው? የሚያቃልል ነው፣ አደገኛ ነው። እና መጨረሻ ላይ ምን ያደርጋቸዋል? የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት። የሙሴስ 2-3 ሰው ከመሰከረበት ይሙት ነው አይደል? ግን የሚብስ ቅጣት ማለት የዘላለም ሞት ነው። ስለዚህ እነዚህ ሰዎች ወዴት እየሄዱ ነው? ወደ ዘላለም ሞት አለ። ቶሎ ብዬ ለማን ሰጠዋቸዋል? ለሰይጣን። ምን ይሆኑ ዘንድ? እንዳይሳደቡ ይማሩ ዘንድ ይማሩ ዘንድ። ኦኬ፣ ወደ መጨረሻ እየመጣው ይህን ሳልነግራችሁ ማለፍ አልችልም። ምን አድርጌበታለሁ ይላል ጳውሎስ? ፍርዴ ነው፣ ፈርጄበታለሁ። እናንተ አትፈርዱምን ይላል አለ እንዴ? አትፈርዱምን? ፍርዴ ነው፣ ፈርጄበታለሁ። ግን የሚገርማችሁ ነገር አንድ ገጽ ወደኋላ ብትሄዱና ምዕራፍ 4 ቁጥር 3 ጀምራችሁ ብታነቡ፣ ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈረድ ለእኔ ምንም አይደለም፣ እኔም በራሴ እንኳ አልፈርድም፣ በራሴ ላይ ምንም አላውቅምና፣ ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ግን ጌታ ነው። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። ምን አታርጉ? በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናልና። ምን አታርጉ? አንድ ገጽ ነው የገለጥኩት ወገኖቼ፣ ምዕራፍ 4 ላይ ነው። ምን አታርጉ? እዚህ ጋር ግን ፈርጄበታለሁ፣ ፍርዴ ነው። አትፈርዱምን ይላቸዋል። የሚወቅሳቸው ጳውሎስ። በነገራችን ላይ ጳውሎስ የቆሮንቶስ ሰዎች ላይ የቆሮንቶስ ቤተክርስቲያን ላይ ያለውን ቁጣ ስታዩ ኃጢአተኛው ሰውዬ ላይ ያለውን ቁጣ ያክላል። እነሱ ስላላዘኑ፣ እነሱ እርምጃ ስላልወሰዱ፣ እነሱ ስላልፈረዱ እየተቆጣባቸው ነው። ቁጣው ግን የሰውየውን ያክላል። እንዴ አትፍረዱ ያለ ሰውዬ እዚህ ጋር ለምንድን ነው ፍረዱ የሚለው? ቶሎ መልሱ ልንገራችሁ። ሐሳብ ላይ አትፍረዱ ነው የሚለው። ሞቲቭ ላይ አትፍረዱ። ምክንያቱም የሰውን ልብ አታቁም። በጨለማ የተሰወረውን ወደ ብርሃን የሚያወጣ የልብንም ምክር ወይም ሞቲቭን የሚገልጥ ማን ነው? ጌታ። እሱ ይመጣል። እሱ ሲመጣ ይፈርደዋል እሱን። ስለዚህ የሰው ሞቲቭ ላይ አትፍረዱ። እንዲህ ሊያደርግ ብሎ ነው፣ እንዲፈልጎ ነው፣ እንዲያስባ ነው፣ ከዚህ የተነሳ አላለ ኖ ኃጢአት ነው እሱ። ነገር ግን የተገለጠ ተግባር ላይ ፍረዱ። ከኔ ጋር ናቸው? ምን አርጉ? አይሰማም። ምክንያቱም በዚህ ዘመን ያለው ትልቁ መሳሪያ፣ የሰይጣን መሳሪያ ምን ነው ታውቃላችሁ? ኢቭን ቤተክርስቲያን ውስጥ በተለይ በወጣቱ ትውልድ አካባቢ ምን ነው ታውቃላችሁ? እኔ ማን ፈራጅ አደረገኝ? ኦኬ፣ የመጀመሪያውን ድንጋይ ለምን ተወረውራለህ? ይነከባቸዋል። በተቻለ መጠን ምን አይነት ሶሳይቲ እየተፈጠረ መጥቷል? ምንም ማያረግ የማይፈርድ እና ጥቅስ እየጠቀሰ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርባችኋል። ወገኖች አትፍረዱ የተባለው ሞቲቭ ላይ ነው። ፍረዱ ደግሞ ተብለናል ተግባር ላይ ነው። ስለዚህ ሰው የተገለጠ ኃጢአት ሲሰራ ኃጢአቱን መኮንን አለብን። እርምጃ መውሰድ አለብን።
ስለዚህ ምን አድርጉ ነው የሚለው ወገኖቼ? ክርስትና በዓል ነው። በነገራችን ላይ ክርስትና በዓል ነው። ይህን ታውቃላችሁ? በምንገናኝበት ጊዜ ሁሉ፣ በምንሰበስበት ጊዜ ሰለብሬት ነው ማድረግ ያለብን። ለምን መስላችሁ? የአይሁድን የእስራኤላውያንን ላይፍ ይር ቱ ይር ሄዳችሁ ብትመለከቱ በበዓል የተሞላ ነው። እኔ ወደ 5 ጊዜ ያህል እስራኤል ነበርኩኝ። በዓል ነው፣ በዓል ነው፣ በዓል ነው፣ በዓል ነው። ወገኖቼ በዓላችን ግን ኢየሱስ ክርስቶስ ነው። አሜን። እዚህ ጋር ምናችን ይለዋል? ፋሲካችን ክርስቶስ። ግን ይሄ በዓል የምን በዓል ነው ካላችሁኝ፣ የነጻነት በዓል ነው። ክፉ ከሆነው ካሁኑ ዓለም ወጥተናል። ጌታ ይመስገን። እርሱም ከጨለማው ስልጣን አዳነን። የኃጢአታችን ስርየት የሆነውን ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን። ስለዚህ የመዳን የመውጣት የመፈታት የመለቀቅ የነጻነት በዓል ነው ክርስትና። ግን ይሄ በዓል አብሮት የሚመጣ ኃላፊነት አለ። እስራኤል ልጆች ከግብፅ የመውጣታቸውን በዓል ሲያከብሩ ለ7 ምንድን ነው እንዲያስወግዱ የታዘዙት? እርሾ እርሾ እርሾ። ወገኖቼ እኔና እናንተም እግዚአብሔር አድኖናል። ጌታ ይመስገን። ስለዚህ ሁሌ ምን እያደረግን መኖር ያለብን? ሴሌብሬት እያደረግን መኖር ያለብን። ግን ምን ማስወገድ አለብን? ይሄን በዓል ስናከብር፣ ፋሲካ ሲከበር እርሾ ይወገዳል። ስለ እርሾ አንድ ነገር ልንገራችሁ። እርሾ አንደኛ አይታይም። እህቶች በደንብ ይገባችኋል። ሊጥ ስታቦኩ እርሾ ይታያል? ሲጀመር እርሾ ምንድን ነው? ትንሽ ነው። ከሊጡ ጋር ሲተያይ ምንድን ነው? ትንሽ ነው። ሁለተኛ እርሾውን ወስዳ ምን አረገችው ነው የሚለው። በ3 መስፈሪያ ዱቄት ውስጥ የሸሸገችዋል። እርሾ የት ነው የምናደርገው? ውስጥ ነው የምናደርገው። የተሸሸገ ነው፣ ትንሽ ነው፣ ውስጡን የሚሰራ ነው። ምን ያረጋል? ኩፍ ያረጋል። እና ደግሞ ሊጡን ሁሉ ምን ያደርገዋል? ያዳርሰዋል። ወገኖቼ ልንገራችሁ፣ የኃጢአት ባህሪ ይሄ ነው። ኃጢአት በሚስጥር ነው የሚሰራው፣ በስውር አይደል እንዴ? ግን ሲመጣ ደግሞ ምንድን ነው? ትንሽ ነው። ግን በተለይ ስሙኝ እዚህ ጋር ለምንድን ነው አንዳንድ ኃጢአቶች ፓብሊክ ኮንፌሽን የሚያስፈልጋቸው? ፓብሊክ ኮንፌሽን፣ የአደባባይ ንስሐ የሚያስፈልጋቸው ለምንድን ነው? በስውር የሆነ ነገር በስውር ንስሐ ሊገባበት ይችላል። ግን የተገለጠና ሰዎች ያወቁት ከሆነ ግን የግድ በአደባባይ ንስሐ መገባት አለበት። ለምን? እርሾነቱን የሚሰራው በምን ነው ታውቃላችሁ? እንደዛ ተደርጎ ግድ የለም ብለን ተከድኖ ይብሰል ካልን እየታወቀ ሰው እያወራው ግን እኛ ዝም ካልን ምን እንደሚሆን ታውቃላችሁ? ሌሎች ሰዎችም አሃ ለካ ይቻላል፣ ለካ ይፈቀዳል፣ ይኸው እንትናስ እንዲያርጋ ምን ሆነች፣ ይኸው እንትናስ እንዲያርጎ ይገባችኋል። ስለዚህ ሁሉም በግሉ በዛ ኃጢአት ውስጥ እየተዘፈቀ ይሄዳል። ስለዚህ ወገኖቼ ፋሲካችንን ክርስቶስን እናክብር። ግን እንዴት እናክብር? በቅንነትና በእውነት እናክብር እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም። አሮጌ እርሾ የሚለው ወገኖቼ ድሮ ወደ ጌታ ከመምጣታችን በፊት በኖርንበት ላይፍ ስታይል አይደለም። ስጋዊ በሆነ ምድራዊ በሆነ ዓለማዊ በሆነ አኗኗር አይደለም። ለአዲሱ በሚመጥን ኑሮ እንኖር። ክፉን ከመካከላችን እናስወግድ። ወገኖቼ ጌታ ከዓለም እንድንወጣ አልለመንም አይደል እንዴ? ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም ብሏል። ጳውሎስም እዚህ ጋር ይሄንን የሚለው ከዚህ በፊት በመልእክቴ ጻፍኩላችሁ ምን ከሴሰኞች ጋር እንዳትተባበሩ ብዬ፣ ግን አልገባችሁም። እናንተ የመሰላችሁ ምንድን ነው? በአጠቃላይ ዓለም ላይ ከሚኖር ሴሰኛ ጋር እንዳትተባበሩ ያልኩ መስሏችኋል። ኖ ማለት አይደለም። እንደዛማ ቢሆን ከዓለም ልትወጡ በተገባችሁ ነበር። አንድ ነገር ልንገራችሁ፣ እናንተ የምትሰሩበት ቦታ ከጌይ ጋር ልትሰሩ ትችላላችሁ አይደል እንዴ?
ከሌዝቢያን ጋር ልትሰሩ ትችላላችሁ። that's not a problem. ምንም አፌክት አያደርጋችሁም። ታውቃላችሁ ይሄንን። ምክንያቱም መስሪያ ቤት ነው፣ ሰርታችሁ ትገባላችሁ፣ አለቀ። ጎረቤታችሁ ሊኖሩ ይችላሉ፣ የምትማሩበት ክፍል አብረዋችሁ ሊማሩ ይችላሉ፣ አብረዋችሁ ስታፍ ሆነው ይገባችኋል፣ ኮሊግ ሆነው ሊሰሩ ይችላሉ። it doesn't mean anything. ምክንያቱም ጌታ ከዓለም ሊያወጣን አይደለም የፈለገው፣ ዓለም ውስጥ ነው የምንኖረው። ነገር ግን ያን ጊዜ ከሴሰኞች ጋር እንዳትተባበሩ እየተጻፈላችሁ ወንድም ነኝ የሚል እህት ነኝ የምትል ይገባችኋል፣ አብሬ ከእናንተ ጋር አመልካለሁ የሚሉ ግን ሴሰኛ ቢሆኑ ወይም ደግሞ የሰው ገንዘብ የሚመኙ የሚቀሙ ቢኖሩ ከእንደዚህ አይነት ሰዎች ጋር አትተባበሩ። አይገርማችሁም? እኛ ውጭ ያሉትን ነው የምንጽፍ። በመሰረቱ ልንገራችሁ፣ እኛ ውጭ ባሉት ኃጢአተኞች ላይ ለመፍረድ አልተጠራንም። ውጭ ባሉት ላይ የሚፈርድ ማን ነው? እግዚአብሔር ነው። እሱ ደግሞ ቀን ይመጣል የሚፈርድበት። እኛ ግን ማጥራት ያለብን መካከላችንን። አሜን። መካከላችንን ማጥራት አለብን። ስለዚህ እንዲህ ያለውን ሰው አብራችሁ እንኳን ማዕድ አትቁረሱ ይላል። ይሄን ሲል ምንድን ነው እኔ የሚገባኝ ክርስቲያኖች ሲሰበሰቡ የሚቆርሱት ማዕድ የትኛውን? የጌታን ራት ነው አለ እንዴ? ስለዚህ አብራችሁ የጌታን ራት አትካፈሉ ነው የሚለው። ለምን ይመስላችኋል? ዮሐንስ ላይ እንዲህ አይነት ሰው ቢመጣ እንዲህ አይነትም ትምህርት ይዞ ባይመጣ ሰላም አትበሉት በቤታችሁም አትቀበሉት ሲል የሚመስለን እኛ ምንድን ነው? ዝም ብሎ ቤት ማስገባትና ለማስገባት ነው ይመስለን። ግን በዛን ጊዜ ቤተክርስቲያን የምን ቤተክርስቲያን ነበረች? በአንደኛው ክፍለ ዘመን እስከ 3ኛው ክፍለ ዘመን ሃውስ ቸርች ናት አይደል እንዴ? ቤተክርስቲያን ሃውስ ቸርች ናት። ስለዚህ ወደ ቤት አትቀበሉት ማለት ወደ ቸርች ምን አታርጉት፣ ወደ ሃውስ ቸርች አታምጡት ማለት ነው። ኤኒዌይስ ፋሲካችን ክርስቶስ ታርዷል ወገኖች። ከገባን ይሄ በእርሱ መስዋዕትነት ክፉ ከሆነው ካሁኑ ዓለም እንደወጣን ከገባን ለጌታ እንደሚገባ እንኖር። ዛሬ የተማርነው ይሄ ክፍል ወገኖቼ የሚያሳየን ምን አይነት ፕሪንሲፕሎችን ምን አይነት መርሆችን ነው፣ እንዴት በእግዚአብሔር ቤት ውስጥ መኖር እንዳለብን፣ ቤተ ክርስቲያን እንዴት ልንረዳት ይገባል፣ እንዴት ልናውቃት ይገባል። እንዴት ልንፈራና ልንጠነቀቅ ይገባል። እንዴት ወገኖቼ ያንዳች የሌላው ችግር የኛ ችግር መሆኑን እንዴት ልንገነዘብ ይገባል። ይሄ ነው የእግዚአብሔር ቃል ሚለን። ቆመን እንጸልያለን። ሃሌሉያ ወገኖቼ ካለንበት ከዚህ መንፈሳዊ ቦታ ከዚህ መንፈሳዊ ፖዚሽን ከዚህ መንፈሳዊ ሬልም የተነሳ ይሄ ነው የማይባል ፕሪቪሌጅ አግኝተናል። ጌታ ይመስገን። ሃሌሉያ። መቅሰፍት ወደ ቤትህ አይገባም። በእጆቻቸው ያነሱ ዘንድ መላእክቱን ስላንተ ያዛቸዋል። እባብና ጊንጡን ትረግጣለህ፣ በተኩላውና በዘንዶ ላይ ትጫማለህ። ዋው! እውነታ ነው ወገኖቼ። በዚህ ቤት በመሆናችን ማለትም በዚህ መንፈሳዊ ቤት ውስጥ በመሆናችን ይሄን አግኝተናል። ግን ያ ብቻ በቂ አይደለም። በዚህ ቤት ደግሞ እንደሚገባ መኖር አለብን ወገኖቼ። ቤተ ክርስቲያን ዲሲፕሊን ስታደርገን ዛሬ እኮ ችግር የለም። አንድ ሰው እዚህ ቢደረግ እዛኛው ቸርች ይሄዳል ወገኖቼ። ግን አክብረን መቀበል አለብን። ምክንያቱም ለመዳናችን ነው፣ ለመዳናችን ነው።
እባካችሁ ወገኖቼ ፋሲካን አናበላሽው። ባሮጌ እርሾ፣ በግፍና በክፋት እርሾ በዓላችንን አናርክሰው። ጌታን ኢየሱስ ክርስቶስን እንቀድሰው፣ እንባርከው፣ እናክብረው። በዓላችን ነውና። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ቤቱን ያጽዳ፣ እግዚአብሔር ቤቱን ያጥራ። ወገኖቼ ቤቱ በጌታ በኢየሱስ ክርስቶስ ስም ለሱ እንደሚገባ የተቀደሰ ይሁንለት። ኦ የዘላለም አምላክ ጌታ እግዚአብሔር ሆይ ወደ አንተ እንጮሃለን፣ ቅዱስ ስምህን እንጠራለን። እግዚአብሔር ሆይ ስንጀምር እንዳልንህ ቃልህ ወደኛ መጥቷል። ሊያድስ ሊሰራ ጨለማን ሊገፍ አስተሳሰባችንን ሊቀርጽ ጌታ ሆይ ቃልህ መጥቷል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ሕያው ቃልህ፣ ይሄ የሚሰራ ቃልህ፣ ይሄ በሁለት ወገን ከተሳለ ሰይፍ ይልቅ ስለታም የሆነ ቃልህ በጌታ በኢየሱስ ክርስቶስ ስም ይሄንን በሰሙት ወገኖች ሕይወት ውስጥ ሁሉ እንዲሰራ ነው ይጸልያል። በሙሉ ኃይሉ፣ በሙሉ ስልጣኑ፣ በሙሉ ክብሩ እንዲሰራ እጸልያል። በቤትህ አንተን መፍራት ይሁን ጌታ ሆይ፣ ለአንተ እንደሚገባ መመላለስ ይሁን። እባክን እግዚአብሔር ሆይ አለማወቅ ይብቃ። ትንሽ እርሾ ሊጡን ሁሉ እንዲያቦካ አታውቁምን? አታውቁምን? ጌታ ሆይ እባክህን ኢግኖራንስ፣ አላዋቂነት በጌታ በኢየሱስ ክርስቶስም ይወገድ። አሁን የቆሮንቶስ ቤተክርስቲያን ትልቁ ችግር አለማወቅ ነበር። ለዚህ ነው ወንድሞቹ ይሄን ታውቁ ዘንድ ወዳለሁ ይላቸዋል። ይሄንን አታውቁምን? ይሄንን እወቁ ይላቸዋል። አለማወቅ ነበር ችግራቸው። እውነተኛ መንፈሳዊ ዕውቀት እኔ ጸልያለሁ ለቤተ ክርስቲያን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ማወቅ ይሁን። ጌታ ሆይ አንተ ስታዝን የሚያዝኑ እንዲሆኑ ጸልያለሁ። አንተ ስትደሰት የሚደሰቱ እንዲሆኑ ጸልያለሁ። ጌታ ሆይ ኃጢአትን ታቅፈው የሚመኩ ሳይሆኑ ኃጢአትን በጉያቸው ታቅፈው የሚኮፈሱ የሚታበዩ መልካም ነን የሚሉ ሳይሆኑ የሚያዝኑ ሞርን የሚያረጉ እንዲሆኑ በኢየሱስ ስም ጸልያለሁ። ጌታ ሆይ እናመሰግንሃለን። እኔ ዛሬ 2000 ዓመት ስለታረድክልን የእግዚአብሔር በግ ክቡር የሆነው ደምህን ስላፈሰስክልን ጌታ ሆይ እናመሰግናለን። አንረሳውም። አንተም ለመታሰቢያ ያድርጉት እንዳልክ ጌታ ሆይ እናስብሃለን። በፍጹም መስዋዕትነትህን አንረሳው። ይህንን ከመርሳት ጠብቀን ጌታ ሆይ ለአንተ እንደሚገባ እንድንኖር እርዳን፣ ቀድሰን፣ አንጻን። ጌታ ሆይ ኃጢአትን ስናይ ኃጢአትን የምንጠላና በኃጢአት ላይ የምንቆጣ ነገር ግን ያንን ኃጢአተኛውን ሰው ደግሞ ለማዳን የምንታገል የምንጠር ሰዎች አድርገን እናመሰግንሃለን። በቃል ስላነጻህን፣ በቃል ስለፈወስከን፣ በቃል ዓይናችንን ስለገለጥክ እግዚአብሔር ሆይ ተመስገን። ስለዚች መንፈሳዊ ስብስብ፣ መንፈሳዊ ህንፃ፣ መንፈሳዊ ቤት ተመስገን። ጌታ ሆይ የግለሰቦች ክምችት ስላልሆነች ነገር ግን አንድ ኤንቲቲ ስለሆነች ኤክሌዥያ ቤተ ክርስቲያን፣ ስለዚህ ቅድስት ቤተ ክርስቲያን እናመሰግናለን። ጌታ ሆይ ብዙ ድካም አላት፣ ብዙ ጉድለት አላት። አንተ ግን በመካከሏ ስላለ ቅድስት ናት እና ክብር ምስጋና ለስም ይሁን። ጌታ ሆይ ነገ ከነገ ወዲያም የሚኖረን ጊዜ እንድትባርክልን፣ ሰማያት እንድትከፍትልን፣ መንፈስ እንድታፈስልን፣ ቃልን እንድትገልጥልን እንለምንሃለን። ስለ ሁሉ ተመስገን።
በጌታ በኢየሱስ ክርስቶስ አሜን። ጌታ ይባርካችሁ።